በአዊ ብሔረሰብ አስተዳደር ዚገም ወረዳ በቡና ልማት ለመሰማራት ውል የወሰዱ ባለሀብቶች የኢንቨስትመንት ቦታው ከሶስተኛ ወገን ነፃ ሆኖ ከቀረበላቸው በፍጥነት ወደ ስራ ለመግባት ቁርጠኛ መሆናቸውን ተናገሩ። ባለሀብቶቹ የቡና አምራቾች ማህበርንም መመስረት የሚያስችላቸውን የመጀመሪያ ውይይት አድርገዋል። በዚህ ጉዳይ ተጨማሪ መረጃ ሊያደርሰን እያየው ተስፋውን በቀጥታ የስርጭት መስመራችን ላይ ይገኛል። ከሱ ጋር መጠነኛ ቆይታ አድርጋለሁ። ሰላም እንደምንዋልክ እያየው። እስቲ እንግዲህ ከሶስተኛ ወገን ነፃ ከሆነላቸው በፍጥነት ወደ ኢንቨስትመንት እንደሚገቡ ነው የተናገሩትና በዚሁም ደግሞ የህብረት ስራ ማህበርም ለማቋቋም የመጀመሪያ ውይይት ማድረጋቸውን የተናገሩት። ምንድነው ውይይቱ? የውይይቱ ጭብጥ ምንድን ነበር? አጥር አድርገህ ንገረን። አመሰግናለሁ ተሾመ። እንግዲህ አንተ እንዳልከው በዚህ አማራ ክልል እንግዲህ በርከት ያሉ አካባቢዎቹ ቡናን በስፋት ማምረት የሚችሉ ቀጠናዎች እንዳሉ የሚታወቅ ነው። ነገር ግን እስካሁን አርሶ አደሮች ከመደበኛ የግብርና ስራዎች በተጓዳኝ ከሚያመርቱት የቡና ምርትና አንዳንድ ባለሀብቶች ደግሞ በፍራፍሬ ኢንቨስትመንት ቦታ ወስደው ከዚህ ፍራፍሬ ከሌሎች ፍራፍሬዎች ጎን ለጎን ከሚያመርቱት የቡና ምርት ውጪ በስፋት በክላስተር ቡናን ማምረት ኢንቨስትመንት ላይ የተሰማራ ባለሀብት እስካሁን አለ ማለት ያስቸግራል። ይህም እንግዲህ በመሆኑ እስካሁን ማምረት የሚቻለውን የቡና ምርት ማምረት ሳይቻል በመቅረቱ በኢኮኖሚ ክልሉም አገሪቱም ማግኘት የሚገባውን ሳያገኝ ነው የቆየው ማለት ይቻላል። እንግዲህ እስካሁን በ2021 በተደረገ ጥናት በአማራ ክልል እስካሁን ወደ 24000 ሄክታር መሬት ነው በቡና የተሸፈነው። ነገር ግን ከዛ በላይ ማምረት ቢቻል ከዛ በላይ ደግሞ ተጠቃሚ መሆን ይቻል ነበር ማለት ነው። ወደ አሁኑ ደግሞ እንግዲህ ባለሀብቶች በዚህ በቡና የማልማት ስራ ላይ ለመሰማራት አዝማሚያ እያሳዩ ነው የሚገኙት። የክልሉ መንግስቱም እንግዲህ ከነዚህ ባለሀብቶች ጋር በመቀራረብ የቦታ አቅርቦት በማዘጋጀትና ሌሎችንም ድጋፎች በማድረግ ከዚህ ጥቅም የሚያስፈልገውን ጥቅም ለማግኘት ተቀራርቦ በመስራት ላይ እንደሚገኝ ይታወቃልና በዚህ አንተ እንደጠቀስከው እንግዲህ በአዊ ብሔረሰብ አስተዳደር ዚገም ወረዳም ከ30 በላይ ባለሀብቶች ቦታ ለመውሰድ ዛሬ በዝግጅት ላይ ነው የሚገኙት። ውል ወስደዋል። ነገር ግን ቦታውን ገና ለመረከብ በዝግጅት ላይ ነው የሚገኙት። ገና ቦታውን ሳይረከቡም ቡና ማልማት የሚያስችላቸውን የቅድመ ዝግጅት ስራ ግብአቶችን ለእርሻው የሚያገለግል ግብአቶችን ከወዲሁ እያዘጋጁ እንደሚገኙ አረጋግጠውልናል። ከቦታው ርክክብ በኋላም ቀጥታ በፍጥነት ወደ ስራ ገብተው ልማቱን ለማሳለጥ ዝግጁ ስለመሆናቸውም እንግዲህ አስረድተውናል ማለት ነው። እንግዲህ እነዚህ ባለሀብቶች ወደዚህ ስራ ሲገቡ ባለሀብቱ በተናጠል ከሚንቀሳቀስ ይልቅ በማህበር ታቅፎ መብቱንም ለመጠየቅ ግዴታዎችንም ለመወጣት በዚህ መልኩ ቢንቀሳቀስ ይቻላል ተብሎ ስለታመነበት በዛሬው ዕለት በዚህ በባህር ዳር አንተ እንዳልከው የቡና አምራቾች ህብረት ስራ ማህበር መመስረት የሚያስችል የቅድመ ውይይትና አድርጎ ውይይቶችን አካሂዷል። በውይይቱም እንግዲህ በቀጣይ ቅርብ ቀናት ማህበሩ ተመስርቶ ወደ ስራ እንደሚገባ ስምምነት ላይ ተደርሶበታል። እነዚህ ባለሀብቶች ጋር እንግዲህ አበዳሪ ተቋማትም አባይ ባንክና ልማት ባንክ ተሳትፈው ነበረ። ከመንግስት ተቋማትም መሬት ቢሮ ተሳትፎ ነበር። ከመሬት ቢሮ የተገኙ አካላት እንዳረጋገጡላቸውም ለነዚህ ባለሀብቶች ቦታ ሙሉ በሙሉ ተዘጋጅቶ ለእያንዳንዱ ባለሀብት ከ50 እስከ 400 ሄክታር ቡና የማልሚያ ቦታ ለመስጠት ቦታ ተዘጋጅቶላቸዋል በሚል አረጋግጠውላቸዋል። ሌሎችንም አስፈላጊ ድጋፎችን መንግስት እየተከታተለ እንደሚያደርግላቸው ነው ያረጋገጠው ቢሮው። እንግዲህ እነዚህ ባለሀብቶች ወደ ስራ ሲገቡም ክልሉ በቡና ምርት የተሻለ ምርትን በማቅረብ በውጭ ምንዛሬም በስራ ዕድል ፈጠራና ሌሎች አስፈላጊ ጥቅሞችንም ከማግኘት አኳያ ከፍተኛ ፋይዳ እንዳላቸው እነዚህ ባለሀብቶችን ገልጿል ማለት ነው። ተሾመ፣ ለአሁኑ ያለ መረጃ ይህ ነው። በቀጣይ በዝርዝር እንመለስበታለን። ያያው ተስፋውን ከአዊ ዚገም ላደረስከን መረጃ በጣም አመሰግናለሁ።